ኑሃሚን ሌላ ባል ልታገባ ነው። የተሰማ የድሮ ጓደኛው ላይኩን የሚባለው ልጁን ሊድራት ፈልጓል። ለልጁ ስለ ኑሃሚን ሲያወራለት እንዴ አባዬ እና ታዲያ እኔ ምን አገባኝና ነው ስለ ጓደኛህ ልጅ የምታወራልኝ የሚል መልስ ይመልስለታል። አባትየውም አንተ ልጅ ስንት ጊዜ ነው እንደዚህ አይነት አማርኛ አትመልስልኝ ብዬ ነገርኩ። ልጅቷ እኮ እንዴት እንደምታምር ብታያት፣ በዛ ላይ ንጽህናዋ፣ ስነ ስርዓቷ። እናም አሁን እሷን ልድርልህ ፈልጌያለሁኝ ይለዋል። ልጁ ግን በጭራሽ እኔ አባዬ ራሴ የመረጥኳት የምወዳት የማፈቅራት በቅርብ ላገባት ያዘጋጀኋት ፍቅረኛ አለችኝ ይልና ይመልስለታል አባቱ። አባቱ በጣም ይቆጣል። ይህንን ተናግሮ ብድግ ብሎ ካጠገቡ ሊሄድ ሲል ቁጭ በል አንተ፣ ከመቼ ጀምሮ ነው እንደዚህ እኔ እያዋራሁህ ንቀህ ረግጠኸኝ ልትሄድ ያሰብከውና የጀመርከው? አሁን እኔ ነኝ የምድርህ ይለዋል። ልጁ እንደ አባዬ ቆይ ይህ ነገር አሁንም አልቀረም እንዴ? ድሮ ልክ እንደ ድሮ ሰዎች አባት ለልጁ አምጥቶ እኔ ነኝ የምድርህ እየተባለ የሚወራው ነገር አልቀረም እንዴ? ያኮ በቃ ድሮ ቀርቷል። ስለዚህ በቃ አባዬ፣ ለማንኛውም መልካም ጊዜ ይሁንልህ። አሁን ምሳ ልትጋብዘው የጠራኸው ሰው ሌላ ሰው ይመስለኛል። እኔም ደግሞ ከፍቅረኛ ጋር ቀጠሮ አለኝ ልሄድ ነው ይልና ትቶት ይሄዳል። ከአባትየው ጋር ተነስቶ ሲሄድ ኑሃሚን ስልክ እያወራች ወደ አባቷ ጓደኛ ወደ ሰውየው ጋር ትመጣለች። ከዛ መንገድ ላይ ከልጅየው ጋር ይገናኙና ድንገት ተጋጭተው ስልክና ስልካቸው ይቀያየራል። ኑሃሚንም አላወቀችም። ስልኬ የራሴ ነው ብላ ይዛ ወደ ሰውየው ጋር ትሄዳለች። ቆየሁበት አይደል ጋሼ፣ በጣም ይቅርታ ትለዋለች። አረ ችግር የለውም የኔ ልጅ እኮ እንደው ለትንሽ ነበር አሁን የሄደው ይላሉ። ምን አሉኝ ስትል አይ ወዲህ ነው እና ታዲያ ምሳ እንዘዛ ልጄ እያለ ሲላት፣ እሷ ግን እርሶን ቅር እንዳይለው ነው እንጂ እኔ እንኳን አሁን በቅርብ ነበር በልቼ የመጣሁትኝ። እንዘዝ ካሉ እሺ በቃ እንዘዝ ትላለች ኑሃሚን። ከዛ ምግቡ ይታዘዛል። ከዛ በኋላ ቁጭ ብለው እያወሩ እያለ ኑሃሚን በእውነት ለአባቴ ያደረጉት ውለታ መቼ ከፍለን እንደምንጨርሰው ራሱ አላውቅም ትላለች። ለይኩንም አረ እንደዛም አትበይ ልጄ፣ የአንቺ አባት ያደረግልኝን ውለታ እኔ ራሴ መቼ ከፍዬ ጨረስኩትና ነው። ትናንትናም እንደዛ ብለኸኛል፣ ግን አባዬ ምን አድርጎልህ ነው እያለች ስትጠይቀው፣ ለይኩንም ተሴ ምንም ነግሮሽ አያውቅም እንዴ ሲላት፣ ኑሃሚን አባዬ ከድሮም ጀምሮ ላይኩን በጣም ጥሩ ሰው ነው እያለ ሲያወራ ሰማለሁኝ። ግን ምን አድርጎልህ ወይም አንተ ምን አድርገህለት እንደሆነ ምንም የማውቀው ነገር የለም። አሁን አባቴን ሐኪም ቤት የሚያስፈልገውን ወጪ ስለሸፈንክለት ብቻ ከልብ አመሰግናለሁ ትለዋለች ኑሃሚን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ኑሃሚን በሚለው ድራማ ነው የመጣሁላችሁ። እንግዲህ እጅግ ደስ የሚልና ሀሪፍ የሆነ ድራማ እየሆነ ነው ይሄ ድራማ። አሁን ደግሞ ሌሎችም ሰዎች ተቀላቅለውበታል። እንግዲህ ላይኩን ኑሃሚን ሲያያት በጣም ስለወደዳት፣ በዛ ላይ የድሮ የጓደኛው የተሰማ ልጅ ስለሆነች ልጅህን ለልጅ የሚል ሀሳብ አስቦ ልጁን ሊድረው አስቦ ነበር። እናም እንግዲህ ልጅየው ሲጠየቅ ግን እምቢ አሻፈረኝ፣ እኔ ራሴ ያዘጋጀኋት በጣም የምወዳት ፍቅረኛ ስላለች እሷን ነው የማገባው እንጂ አንተ ያመጣህልኝን አላገባም ብሎታል። ላይኩንም ልጅ እስከሆንክ ድረስ እኔ ያመጣሁልህን ነገር መቀበል አለብህ። ለምንድን ነው እንደዚህ አይነት ጉርምስና ደግሞ ከመቼ ጀምረህ ነው አንተን የምልህን ነገር አልቀበልም የምትለኝ ብሎ ይለዋል። ልጅየው ግን አልተስማማም። ቀጥታ ከአባቱ ጋር እንደተለያየ ለፍቅረኛው ደውሎ ዛሬውኑ እኔና አንቺ ተገናኝተን ማውራትና መጨረሻ ያለብን ነገር አለ። አባቴ ሌላ ሚስት አንጥቶ ልዳርህ ምናምን እያለኝ ነው። ስለዚህ እኔና አንቺ ቶሎ ብለን ትዳርን መስርት ይላታል ማለት ነው ሚስቱን። እሷም ደግሞ እንዴት ነው እኔ እያለሁኝ አባትህ ሌላ ሚስት አምጥቶ የሚድርህ? እኔ በህይወት እያለሁ አንተ ማንንም አታገባም፣ እኔ ራሴ ነኝ የማገባህ እያለች ትለዋለች ማለት ነው። ኑሃሚንና ላይኩን እንግዲህ ተገናኝተው የአባቷን ውለታ ከፍሎ እንደማይጨርሰው ጭምር ይነግራታል። ኑሃሚን የመጣችው ልታመሰግነው ነው። አባቷ ሆስፒታል ውስጥ ስላለ ለሆስፒታሉ ወጪ የሚያስፈልገውን እንዳለ ስለሸፈነላት በጣም ተደስታ በዛ ምክንያት ነበር እንገናኝ ሲላት ቀጠሮ ይዘው
የተቀጣጠሩበት ቦታ እየመጣችውና በጣም እንደምታመሰግነው ውለታውንም መቼ ከፍላ እንደምትጨርሰው በጣም ከባድ ብዙ እንደሆነባት ስትነግረው እኔም የእናንተን ውለታ አልጨረስኩም ልጄ ባክሽ እንደዛ አትበይ እያላት ነበረ። እና ልጁም ደግሞ አብሮት እንደነበረ ጠለፍ ያደርጋል ወሬ ምን አሉኝ ስትለው ኑሃሜ ግን አይ ወዲህ ነው ልጄ ይላል። ለትንሽ ነው እንጂ የሄደው ትተያዩ ነበር አይነት ነገር ነው። እሱ ቁብ የለው መንገድ ላይ ልጅና ልጅ ተገጫይተው እንደውም ስልክና ስልካቸው ራሱ ተቀያይሯል። ቦርሳዋና ስልኳን ሲያስጥላት በዛ ላይ ገለምጧት ነበረ የላይኩን ልጅ። ከዛም ስልክ ተቀያይሮ ነበርና ስልክ እንግዲህ እሷም ይዛለች እሱም ይዞ ነው የሄደው። ደንባራ አንቺ ወደዛ ቦርሳሽንና ስልክሽን ያዥና ሂጂ ብሎ ነው እንግዲህ ልጁ የሰጣት ለኑሃሚ። ከአንተም ብሶ ደግሞ ትገላመጣለህ እንደ አንተ ራስህ እኮ ነው የገፈተርከኝ የወጣህብኝ እያየህ አትሄድም እንደ መጀመሪያ ብላ ነበር የመለሰችለት ኑሃሚ ለልጁ ማለት ነው። እሱ እንግዲህ አባትየው ልድርህ ነው ስላለው ተናዶ ቶሎ እየተጣደፈ ፍቅረኛው ጋር ስልክ እያወራ በሚሄድበት አጋጣሚ መንገድ ላይ ተገጣጥሞ ነው ከኑሃሚ ጋር የተጋጩት ማለት ነው። ከዛ በኋላ ላይ ኩን ተሰማ ማለት በጣም ጥሩ ሰው ነው። ሰው ያደረገለትን እንጂ እሱ ያደረገውን ነገር ለሰዎች አያወራም እያለ ያወራላታል። አባዬ አዎ እንደዛ ነው ትላለች ኑሃሚ። እኔም በአይኔ ያየሁት ነገር ነው። እሺ እና ለምን ምግብ አናዝም ሲላትም እኔ ግን በልቼ ነበር የመጣሁትኝ ግን እርሶን ማስቀየም ስለማልፈልግ ይዘዙ እሺ አለችው። የአባትሽ ልጅ ነሽ፣ በጣም ደስታ ያለሽ፣ ሰውን ማስቀየም አትፈልጊም። እኔም እኮ በአንቺ እድሜ ጎረምሳ ልጅ አለኝ ብሎ እንግዲህ ወሬውን ይጀምርላታል ለይኩን። እዛ ኑሃሜ አይ ደስ ይላል እና ያገባ ነው እንዲህ ብላ ስትጠይቀው ማግባቱ ቀርቶበት በወጣበት ከሚያድር በጊዜ በገባልኝ መቼ እንደወጣና መቼ እንደገባ ራሱ የማይታወቅ ልጅ ነው። በጣም አስቸጋሪ ሆኖብኛል እባክሽን ልጄ እያለ ያወራላታል እንግዲህ ስለ ልጁ ባህሪ። መክሬውም አስመክሬውም በጭራሽ ሊገባው አልቻለም። እኔ ምን ማድረግ እንዳለብኝ ራሱ በጣም ከአቅሜ በላይ ሆኖብኛል። እንደው ምን ይሻለኝ ይሆን ይላል እንግዲህ ለይኩን ማለት ነው። ልጁ ጎርምሶበታል። ጎርምሶበት አይደል እንዴ ኑሃሚን የመሰለች ቆንጆ ልዳር ሲባል እምቢ ብሎ እየዘለለ የሄደው እና ለይኩንም እኔም ሀሳቤና ፍላጎቴ እንዳንቺ አደብ ያላት ቆንጆ የሆነች መልከ መልካም የሆነችዋን ሚስት አግብቶ እንዲኖርልኝ ነበር። ኑሃሚን እንደዚህ እያለ ሲያወራላት የለይኩን ወሬ ዳርዳርና አሽምሮ እሷን ፈልጎ እንደ መሰላት ገባት መሰለኝ። እንግዲህ ፈጣሪ ካለ እርሶ የምትፈልጓትን አይነት ሴት ሊያገኝ ይችላል። ምግባችን እየመጣ ነው መሰለኝ ትልና ወሬውን ታስቀይሳለች። ምግቡ ከመጣ በኋላም እንግዲህ ተነስተው እጃቸውን ታጥበው ምግባቸውን መብላት ይጀምራሉ ማለት ነው። ያው ምግብ እራት ነው መሰለኝ ተጋብዛ ነው ኑሃሚ በለይኩን። ናሆም ከፍቅረኛው ጋር ሄዶ መኪና ውስጥ ሆነው እያወሩ ነበረ። ፍቅረኛውም ቆይ ይሄ አጉል ባህል አሁንም አልቀረም እንዴ እያለች ስትለው ናሆም አይገርምሽም እኔ ራሱ ገና ሚስት አንጥቼልሃለሁ ልድርህ ነው ብሎ ወሬውን ሲጀምርልኝ ልክ አንቺ እንዳልሽው ነበረ ያልኩት ትለዋለች። ይላታል ማለቴ ነው። ከዛ እሷ ፍቅረኛው ደግሞ ባክህን ይመስለኛል ግን አባትህ የሆኑ ቀልደኛ ነገር ናቸው መሰለኝ እያለ ብትለውም ናሆም ግን አይ ቀልደኛ አባዬ እኮ በጣም ከባድ ሰው ነው። ሰፈር ራሱ የሆኑ ልጆች ከተጣሉ ወይም የሆኑ ልጆች ጥፋት ካጠፉ እነዛ ልጆች እኔ በደንብ አድርጌ ስርዓት አስይዤ አስተካክላቸዋለሁ የሚል ሰው ነው። የሆነች አንዲት ቆንጅዬ ሴት በጣም የምታምር ሁሉ ነገሯ የተስተካከለ ታገኘ እኮ በቃ ይቺ ለልጄ ነው የምትሆነው፣ ልጄን እድረዋለሁ ብሎ የሚወስን ሰው ነው እያለ ሲያወራት ፍቅረኛው አባትህ የፈለጉትን ያህል ማውራት ይችላሉ፣ ግን ደግሞ የኔና ሆም አይደለም ለሌላ ሰው ሊድሩት ጫፉን ራሱ መንካት አይችሉም እያለች ትለዋለይ። ናሆም እየሳቀ ለፍቅረኛው ወይ ጉድ ፎከራሽ እና ታዲያ ጫፊን ቢነካኝሳ ምን ልታደርጊው ፈልገሽ ነው አንቺ? የዚህ ጊዜ ፍቅረኛው በጣም ትናደድና ምን እያልክ ነው ማለት አንተ በአባትህ ሀሳብ ተስማምተሃል ማለት ነው? አሁንም ቢሆን አዎ የኔና ሆምን አይደለም መዳርና ጫፍህን መንካት አይችሉም ብላ ትደግምለታለች። ናሆም እንደዛም አይደለም እንደዛ አትበይኝ፣ ተስማምቼማ ቢሆን ኖሮ አባቴ የጋበዘኝን ግብዣ ረግጬ ወደ አንቺ ጋር ባልመጣሁ ኖሮ። ምክንያቱም እዛ አባቱን ምሳ ጋብዞት ነበረ ልጅቷ እስከምትመጣ ድረስ እየጠበቁ አይደል ወሬያቸውን ሲያወሩ የነበረው። ናሆም አባዬ ግግም ካለ ግግም ነው ብሎ ሲላት
አሀ ስለዚህ አምራን አደጋ ላይ ናት ማለት ነው። እንዲያውም አሁኑኑ አባት ጋር ወስደህ እንድታስተዋውቀኝ እፈልጋለሁ አለችው ናሆምን። ናሆም ግን አባቱ ጋር ወስዶ ማስተዋወቅ እንደማይችል ይነግራታል። አምራን ማለት ለምንድን ነው ማስተዋወቅ ያልፈለግከው የሚል ጥያቄ ጠይቀዋለች። እውነትም ናሆም እወዳታለሁ አፈቅራታለሁ ካለ ለምንድን ነው አባቱ ጋር ወስዶ ማስተዋወቅ ያልፈለገው? በቀጣይ ደግሞ ምን ይፈጠር ይሆን የሚለው ይዤላችሁ የምመጣ ይሆናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት በኮሜንት ላይ አስቀምጡልኝ። ባይ ባይ።